ትላንትና የፍቅር ጥያቄ አቅርቦለት ትላንትም አብራችሁ አደራችሁ ወይ ይባላል? ምን አይነት ጥያቄ ነው? ሲጀመር ፍቅር አብሮ በማደር ነው እንዴ የሚገለጸው? እንደዚህ እኮ አይባልም፣ ነውር ነው። ይሄ የፕራይቬት ጥያቄ ነው፣ እንደዚህ አይባልም። ሰላም ሰላም፣ የኔ ውድ ቤተሰቦች እንዴት አመሻችሁ? እንደምንቆያችሁልኝ አላሁ እግዚአብሔር ይመስገን። እንግዲህ ጨረቃዎቹ በስተመጨረሻ መጥተዋል ማለት ነው። ጥያቄው እንዴት አያችሁት? በጣም ደስ የሚለው ጥያቄዎች ነበሩ። የአብዛኛው ኦዲየንስ መልስ ተመልሰዋል ብዬ አስባለሁኝ። መስማት የሚፈልጋቸው ጥያቄ ነው መርጦ ያወጣው ካሜራማን። በዛም ውስጥ የሚያሳዝን ጥያቄም ነበረ፣ መጠየቅም የሌለበትን ጥያቄ ነበረ እና ያሙን ይሄ በጣም ደስ የሚሉ ጥያቄዎች ነበሩ። ከሚያሳዝነው ስነግራችሁ ልጅ አስወርደሻል ተብያለሁ ያለችው ጥያቄ እንደዛ ብለሽ የጻፍሽውም ወይም እንደዛ ብለሽ ያወራሽ ሴት ኦርቶዶክስ ከሆንሽ እመቤቴ ነው ምለሽ ንስሐ ግቢ። አጽያት እንደሆነ ታውቂያለሽ፣ ባይንሽ አላየሽም። ወደ አንቺ ስለሆነ ንስሐ ግቢበት ብዬ የእህትነት ምክሬ መክርሻለሁ ማለት ነው። እና በጣም ነው የሚያሳዝነው። እግዚአብሔርን አንዳንዴ በማወቅም ባለማወቅም የምንናገራቸው ነገሮች በኋላ ዋጋ ያስከፍሉናል። ስለዚህ የሆነ ሰንበዴ አንቺ ከጠላሹ በምን ሞራል ልጣለው ብላችሁ የሚጥላችሁ መልሶ እናንተ ነው። እና እንደዛ ስታደርግ አላየሽም። ሲጀምር እነኚህ ልጆች ማንነታቸውም አታቂም፣ ባንግራውንዳቸውም አታቂም። እንደዛ ብለሽ የተናገርሽዋ እህቴ ንስሐ ግቢበት እልሻለሁኝ። ሌላው በጣም ደስ የሚሉ መጠየቅ የሌለበት ጥያቄ አብራችሁ አደራችሁ ወይ የሚል ጥያቄ፣ ይሄ መጠየቅ አልነበረበትም። ማለት ይሄ ፕራይቬት ጥያቄ ነው። ማንም 2 ዓመት ድረስ እኮ አሳያችሁ አይደለም ማደር ይቅርና ፍቅራቸው ራሱ አልተገላለጹም። ይህን ያክል ነው እንዴት ለክብራቸው የሚጠነቀቁት ማለት ነው። እና ስንቶቻችሁ አላችሁ፣ በተለይ ወንዶች ስንቶቻችሁ አላችሁ ማርያምን ፍቅረኛችሁን በምን በኩል ነው የምታከብሯት የምታስከብሯት? እኔ እንጃ። የወደፊት ሚስት የልጆቼ እናት ነች ብላችሁ ለእንደዚህ አይነት ቅርብ ያልሆናችሁ ስንቶቻችሁ አላችሁ? ቤቱን ይቁጠረው፣ እያየናችሁም ስለሆነ ማለት ነው። በብሩኬ ብዙ ነገር ተማሩ። ለዚህ ለአልጋ ይሄ ለተራ ነገር አይደለም። ብሩኬ ይሄንን ስሜት የለውም ማለት አይደለም፣ ግን ሁሉም ነገር ገደብ አለው። ሁሉንም ነገር ማለት ነው። የምትወዱትን ሰው የወደፊት ሚስቴ የወደፊት የልጆቼ እናት የምትሏትን ልጅ ለእንደዚህ አይነት በቃ ይሁን አይደል? የሆነ ጊዜና ቦታ አለው። እኛ ባህላችን ደግሞ በቃ ይሆናል አይደል? ወግ ማረግ የሚባል ነገር አለ። እሱ ደግሞ ተቆንጥጦ ያደገ ልጅ ነው። ይናገራል ደግሞ ሁሌ ይናገራል አይደለ? በቃ ወግ ማረግ ይላል። ስለዚህ ስንቶቻችሁ አላችሁ? ብቻ ተከድኖ ይብሰል ነው። እና ቅመምዬ የኔ ቆንጆ በጣም ደስ የሚሉ ጥያቄዎች ነበሩ። እኔም በጣም የምፈልገው ጥያቄ ኤክስፔክት ያደረኳቸው ጥያቄዎች ነበሩ። አንደኛው ጥያቄ የቅመሟ ነው። ቅመሟ ቀድማ ነው እንዳፈቀረችው እሱ በጣም በቃ ኤክስፔክት አድርጌው ነበረ። የጠየቅሽዋ በጣም ነው ማመሰግነው። ስለዚህ ቅመሟ እንደሆነች ገምቼ ነበረ። ለምን መሰላችሁ? እዩ ኢንተርቴይንመንት ላይ ተጠይቃለች። ማለት ማንን ማግኘት ወይም መስራት ትፈልጊያለሽ? አይቲክ እንደዛ ናላትና ቡራ ብላለች። ቡራ ለምን አለች? ከዙ ተንተርሺ ብቻ የሆነ ቡራ በአይኗ ውስጥ እንደገባ ገምቼ ነበረ። እሱም ጉድ እኮ ነው፣ ቀድሜ ነው ያሰመጥኳት ብሎ ሼር አድርገዋል። የቅመም የጀግንነትን አይቼበታለሁኝ በዚህ ጥያቄ ውስጥ። ምንድን ነው ኦልሬዲ ቀድማ ያፈቀረችው እሷ ናት። ግን አንድም ቀን ፍቅሯን እንደምታፈቅረው አልነገረችውም። ሲቀጥል ጥያቄው ምንድን ነው የሚለው የፍቅር ጥያቄ ባያቀርብልሽ ወይም የእሷ የለቅመም ስሜት ባይኖረው ምን ታደርጊ ነበረ አደል የሚለው ጥያቄው። ምንድን አለችው? እለየው ነበርን አለችው። ያ ምንድን ነው? ሴት ልጅ ለወንድን የፍቅር ጥያቄ ማቅረብ እንደሌለባት ማለት ነው።
ስንቶቻችሁ አላችሁ አላችሁ አይደለ? ዞሮ ዞሮ እኮ ክብር አይሰጣችሁም። ማርያምን አያከብራችሁም። ለወንድን የፍቅር ጥያቄ የምታቀርቡ ኧረ በስመ አብ እናንተማ እኔ እንጃ አላችሁ ህይወታችሁ ላይፋችሁ በቃ እንዴት በቃ እኔ እንጃ። ኧረ በስመ አብ እሱም ያስታውቃል። ከአመት ይበልጣል ብሏል። ከአመት በፊት ነው ያፈቀርኳት ብሏል። እና ይገርማል የእውነት ቢያንስ አሁን ኦዲየንስ የሚያውቀው ፍቅራቸው በውስጥ እንደተገላለጡ ነው። እንደሚያፈቅራት እንደምታፈቅረው ተነጋግረዋል ነው ኦዲየንስ ኤክስፔክት አደረገው ማለት ነው። ግን ወፍ አልተነጋገሩም ማለት ነው። ግን የሚሰሩትን ስራ እንደተነጋገሩ ነው። አሁን ለልጅ ተመን አውጥተዋል። ሚስቴ ምን ኧረ በስመ አብ የእናንተ እኮ በስመ አብ በጣም የሚገርም ነገር ነው። ለማንኛውም ብዙ ነገር ትማሩበት አላችሁ ብዬ አስባለሁኝ። ቅመምዬ ምን አይነት ሚስት እንድትሆንለት ትፈልጋለህ ተብሏልና ደስ በሚል ማብራራት ነው የመለሰላት። እና ጨረቃዎቹ ጋር አባ እማ ማድርኤሽ የለመኛ ጋር ብለው ፋሽን አልፎበታል ብሏል። እና ሲጀመር እኮ እንደዚህ አይባልም አሉ። አሁን አባ ይላሉ ለፍቅረኛቸው ማለት ነው፣ እማ ይላሉ አደለ? ያሳቀኝ ጥያቄ ልጆቻችሁ የማን ደጋፊ ነው የምታደርጓቸው የሚለው ጥያቄ በጣም አስቆኛል። ጌታን በመጀመሪያ ደረጃ እግዚአብሔር አምላክ ለልጆቻቸው ያብቃቸው። እሱ በአርሴናል አይደራደርም። እሱ አሁን ጥረቱ ራሱ ቅመማ ወደ አርሴናል ማምጣት ነው። እሷ ደግሞ ወይ ፍቅንች አትመጣልህም ማለት ነው። ብቻ ያው የዛኔ የምናይ ይሆናል ሁላችንም ማለት ነው። ሲቀጥል ሰርጋቸው መች ነው የሚለው አይ እሱ ነገር እኔ ብዙም ነገር ምንም ነገር ያስቸኩላቸው ነገር አለ ብዬ አላስብም። ምክንያቱም እነሱ በእቅድ የሚሄዱ ልጆች ስለሆኑ ማለት ነው። መቼም ድንኳን ደኩነን አንገባም ብሏል። ባጭሩ ምን ለማለት እንደፈለገ ማለት ነው። ቤት ነው የሚፈልጉት።